ሰላምና ጤና ባላችሁበት ቦታ ብዝት ይበላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች? ሁሉ መልካም ሁሉ ሸጋ ነው ወይ? ለጋራ አምላክ ይመስገን ሁሉ ድንቅ ነው። በድጋሚ ተገናኝተናል። ታዲያ ሁልጊዜ እንደመረቃችሁ እውነቴን ነው የምላችሁ። እናንተ ለራሳችሁ ከምታስቡት ደግና መልካም ከተባለ የትኛውም ጠግ ላይ ያለ ነገር ይልቅ የአምላክ ፍቃድ በእናንተ ህይወት ላይ ይፈጸምላችሁ እኔ ለራሴ አሜን ብያለሁ። ታዲያ የዛሬ መርሃ ግብራችንን ወገኖች ምናልባት ትንሽ ፈገግ እያልኩ ብጀምሮም ውስጤ ከሚያዝንባቸውና ከምቃጠልባቸው ጉዳዮች ውስጥ ምናልባት የመጀመሪያ ነው። እንደ አንድ ኢትዮጵያዊ ማለት ነው። እንደ አንድ ወጣት በተለይ ወጣቱ ለአምላኩ መሆን ሲገባው የሱ ነገር የሱ አቴንሽን የሱ ሞቅታ ጉስበንብ ሊወጣበት የሚገባው ለአምላኩ ሊሆን ሲገባ ለሆነ ዘፋኝ ሲያሸረግድና ያ ዘፋኝ ገንዘብ እየሰራ ሲበለጽግ ዘፈን የሚሰሙ ሰዎች ደግሞ አንድ አልበም ይሰማሉ፣ ሁለተኛ አልበም ይሰማሉ፣ ሶስተኛ አልበም ይሰማሉ። ህይወታቸው ላይ ምንም የሚመጣ ለውጥ የለም። አሁን የሆነ ዝም ብሎ ለአምላክ የሚሰጠን ክብር ለሰው በመስጠት ረገድ ውስጥ ወገኖቼ አምላኩን የረሳ ለሰው የሚያሸረግድ ኢትዮጵያ እንዳንሆን ነው ይህን እያልኩ ያለው። አምሶሪ ወገኖቼ እየጮኩባችሁ ከሆነ ታዲያ አንዳንዶች ወገኖቼ የገሌን ዘፈን ሰምተዋል በጣም በቃ እውነት ላይ ትኩረት ያደረገ ስለ እውነት እኮ ነው እሱ የሚያቀነቅነው የሚዘፍነው ይላሉ ማለት ነው። በመሰረታዊነት ደረጃ እውነት ራሱ ምንድን ነው የሚለውን ነገር መጠየቅ በጣም አስፈላጊ ነው ወገኖቼ። እውነት ማለት በአጭሩ ሲብራራ እውነት በዚህ ምድር ላይ ብቸኛ እውነት ቃል እግዚአብሔር ብቻ ነው ወገኖቼ። የትኛውም እውነት ብላችሁ የምታቀርቡት ነገር በጊዜ መካከል እውነትነቱ ሲቀንስ፣ ቦታ ሲቀየር፣ እዚህ ውሸት እዛ እውነት፣ እዛ ውሸት እዚህ እውነት እያለ ራሱን ኮንፊዥን ውስጥ የሚጨምር አይዲዮሎጂና ሀሳብ እንጂ የተረጋገጠ አብሶሉት ትሩዝ የለም በዚህ ምድር ላይ ኤክሰፕት ወርድ ኦፍ ጋድ አሉን ወገኖቼ። ስለዚህ እውነት የምትላቸው ስለ አንድነት የሚሰበኩ ዘፈኖች ምናልባት የቴዲ ዘፈኖች እንደዛ ናቸው ይላሉ ሰዎች። ኢትዮጵያዊነት ላይ ትኩረት ያደረጉ ይሄ እበት የሚል ሽታ ታውቃላችሁ፣ አገረኛ ሽታ ውጭ ያላችሁ ሰዎች ይገባቸዋል። ይሄ በቃ የአገር ቤቱ የጨጨብሳው ሽታ ያለባቸው ናቸው ይላሉ። ምናልባት እንደተመቻቸው መናገር ይችላሉ እነሱ። ነገር ግን ስለ አንድነት ስለ ኢትዮጵያዊነት አቀንቅነን ብዙ ዓመት ወገኖቼ ኢትዮጵያ የምትባለውን ሀገር ተመልክቷታል። አንድነትና እንደዚህ መያያዝ ዩኒቲ ምናምን ያለበት ሀገር ነው ወይ ሲባል መልሱን ለእናንተ ተዋል። አያችሁ የሚለውጥ ሲሆን ነው እውነት በጣም ሊወሰድ የሚገባው እንጂ በወረቀት ደረጃ በስብከት ደረጃ በዘፈን ደረጃ ስትሰሙት ደስ የሚል እውነት ነገር ግን ውስጣችሁ ገብቶ የማይለውጥ እውነት አይጠቅምም ወገኖች፣ አይጠቅምም። እውነቴን ነው የምላችሁ። አያችሁ እኔ በቃ ቴዲ በጣም ይመቸኛል፣ ሰላም ነው የሚሰጠኝ ምናምን የሚሉ ሰዎች አሉ። በጣም እዚህ የተለቀቁ አልበም ላይ ያሉ ኮሜንቶች ብዙዎች ይህንን ይናገራሉ ወገኖች። እኔ በቃ እድሜ የተጨመረልኝ ነው የሚመስለኝ የሚል ኮሜንት አንብቤያለሁ ያንተን ዘፈን ስሰማ ማለት ነው። ቢኮዝ የሆነ ሰላም የሚሰጥ እውነት የሚሰጥ መረጋጋት የሚሰጥ ነገር ይመስላቸዋል ሰዎች ማለት ነው፣ ራሳቸውን ነብ የሚያደርጉበት ድረጋቸው ስለሆነ። ነገር ግን ድረግ አስከፊነቱ ወገኖች ለጥቂት ጊዜ የሆነ ነገር እንዲሰማ ያደርጋል እንጂ ትመለሳለህ አንተ ህይወት ላይ ስትመለስ ወገኖች መሰረታዊ የሆነ ሰላም ውስጥ የሚከት ነገር ነው እንጂ መፈለግ ያለብህ መሮጥም ያለብህ እሱን ሊሰጥህ ወደሚችል አካልም ነው እንጂ ራስን ቦግ አድርገህ በቃ እገሌ እንትና ወጣ ብለህ ልትመለከት የሚገባው የማይጠቅምን እሱ ገንዘብ ሊሰራበት ዘፋኝ ወገኖች። አንተ ምን ዘፋኞች ምንም አልቲሜት ጎል የላቸውም በነገራችን ላይ ሶል አባውት ሜኪንግ መን እንደዛ ብለህ ነው የምታስበው ዮናታን። አሁን ምን አይነት አልቲሜት ጎል የሚኖራቸው ይመስላችኋል ዘፋኞች? ያው በዘፈን እንግዲህ ትውልድን ከማነጽ አኳያ ምናምን ነው የሚሉን መጥተው ሚዲያ ላይ አምሳሪ ወገኖቼ። በዘፈን የታነጸ ትውልድ የለም ማለት ዘፈንንም የጀመርነው እኛ አይደለም። በነገራችን ላይ ገና ይቀረናል። ከውጭ ዓለም ጋር ስታስተያዩት እንደውም በጣም ይቀረናል ብዙ ነገር። እነሱ እንኳን እዛ ደርሰው በጣም ብዙ ብር አግኝተው ስቲል ዴይ አር ሜኪንግ መኒ ሌላ ዘፈን በማውጣትና ሌላን ትውልድ በማጥመድ ውስጥ ማለት ነው። በዛ ውስጥ ደግሞ ዳቢሎስ የሆነን ሰው ከአምላኩና ከመሰረታዊ ቃለ እግዚአብሔር ያፈነገጠ ነገር ግን የሆኑ ደሳስ የሚሉ ግጥሞችንና የዘፈን ነገሮችን የሚሰማ የነሆለለ ትውልድ እንዲበዛም ደግሞ ይሰራበታል ወገኖቼ። በዋናነት እንግዲህ ወገኖቼ እኔ እንደ ቴዲ አፍሮ የዘፈኑ ዓለም ምንነት የገባውና ዘፈን ምን እንደሆነ ያወቀ ሰው አለ ብዬ አላስብም ኢትዮጵያ ውስጥ። ከሙዚቃ ቅንብር ጀምሮ የሚመርጣቸው ሰዎች የሚጠቀሟቸው ድምፆችና የዜማ ፍሎዎቹ ግጥሞቹ እንደዚሁም ማለት ነው። በዋናነት ወገኖች ኢትዮጵያ ውስጥ ስትሆን ኢትዮጵያን በምን አይነት መልኩ ማጥመድ እንዳለብህ ካላወቅ ዝም ብለህ ገብቷል የሆነ እምቧከረየው የሚል ዘፈን ታወጣለህ። አንተና ሚስት ትሰሙታላችሁ። ሚስትም ሲያስጠላት ሌላ ዘፈን ከፍታለች። ብቻ ነው የምሰማው። አንተም ያስጠላል ትንሽ ቆይ። የኢትዮጵያን ልብ ቤቱ ጋር ማግኘት እንዳለበት ያወቀ ሰው ይመስለኛል። ኢትዮጵያን ኦን ደ ፔፐር በጣም ጥሩ ነገር ሲነገረን የምንወድ
በህይወታችን ግን መኖር የማንፈልግ ግብዝ የሆን ፍጥረቶች እንበዛለን ወገኖች። አምሶሪ ይህንን ስናገር ነግሬያችኋል። አምሶሪ መሬት ላይ ያለው እውነታ ስለሆነ ማለት ነው። አያችሁ በጣም በርካቶቻችን ሃይማኖተኛ እንደሆነ ነው የምናስበው። ኢትዮጵያም ተብላ አንዳንድ ምናልባት ኢሞራላዊ ነገሮች ሲነሱ፣ ግብረ ሰዶማውያን ወይ የሆኑ ነገሮች ሲነሱ እንደ ኢትዮጵያ እኮ አምላኳን የምትፈራ ሃይማኖተኛ ህዝብ ያለባት ሀገር እኔ እንዴት እንደምናደር እንደዚህ አይነት ነገሮችን ሲሰማ ወገኖቼ። ሃይማኖተኝነት ማለት የሆነን ነጠላ ለብሰ የሆነ ሱፍን ለብሰ ወይ የሆነ ነገር አድርገ ምናምን ቤተ እምነት መሄድ፣ ቤተ እምነት ሲነሳ ያዙኝ ልቀቁኝ፣ ለቤተ እምነት እንግዲህ ማትኖር ሰው መሆን ማለት ነው ወይ ሲባል አይደለም። በዋናነት ይላችሁ ሃይማኖተኛ ማለት አምላኩን የሚፈራ ማለት ደግሞ የአምላኩን ቃል የሚያከብርና የሚሰማ ነው። ስለዚህ የህይወቱን መመስረቻ የሚያደርገው መሰረታዊ የሆኑ ቃል እግዚአብሔራዊ የሆኑ አንድምታዎች ላይ እንጂ ፎጎች ላይ አይደለም ወገኖቼ፣ ጭስሎች ላይ ደመናዎች ላይ አይደለም። የማይጨበጡ ግን የሚታዩ ማለት ነው። ዘፈንም ልክ እንደዚህ ነው ወገኖቼ። በጣም ብዙ ሰው ራሱን ለማዝናናት በሚያደርገው ሩጫ ውስጥ ራሱን እዛ ውስጥ ከቷል። ነገር ግን እየተዝናና እያለ ሲጨርስ ወገኖቼ የሚያገኘው ዘፈኑ ነው። በሱ እየተዝናና ያለው ሰውየው ሲያው ዘፈን ከግጥምና ከሆነ ከሙዚቃ ቅንብር ያለፈ መንፈሳዊ ወጥመድ ነው። ሁል ጊዜ የምላችሁ ነገር ነው። ዘፈን ሰምቶ እኔ በጣም ህይወቴ ተለውጧል። ዘፈን ሰምቼ በጣም መሰረታዊ የሆኑ ግብአቶችን አግኝቻለሁ ከገሌ ዘፈን የሚል ሰው የለም። ይሁላችሁ ወገኖቼ እኔ ህዝበ ክርስቲያኑን ቻሌንጅ ለማድረግ እፈልጋለሁ። አብዛኛው ዘፈን ሰሚ ዘፈን አሰሚም ዘፋኞችም ህዝበ ክርስቲያን ስለሆነ ማለት ነው። ስፔሻሊ ደግሞ እንግዲህ ይቅርታ አድርጉልኝ ኦርቶዶክስ ቤተክርስቲያን ውስጥ ያለን ሰው አሁን እኮ ወገኖቼ ዘፋኞች በግልጥ መጥተው በዘፈን እገሌ የሚባል አዋርድ ላይ ስለታጨው እዛ ላይ ካሸነፍኩኝ ግማሹን ለቤተክርስቲያን እሰጣለሁ ብለው እኮ እየተመጻደቁብን ህዝቡም እንዴት ያሉ መልካም ሰዎች ናቸው እነዚህ ዘፋኝ ወገኖቼ። ልክ ይሁዳ ጌታን በ30 ዲናር ሽጦት ሲያበቃ ያንን ገንዘብ ወስዶ እዛው ቤተ መቅደስ ሊመልሰው ሲል እንዳለው ማለት ነው። የሆነን ያሳረድክበትን ሳንቲም መተህ እዚህ ማስቀመጠ ህዝቡን ለመሸወድ ምናልባት ሊረዳ ይችላል እንጂ ለአምላክ ያበረከትከው ምንም አስተዋጽኦ እንዳለ አንተም ታውቀዋለህ። በመሰረታዊ ደረጃ እኔ ኢትዮጵያ ውስጥ ያሉ አንዳንድ ዘፈኞች የህዝቡን ስነ ባህሪና ይሄ ስነ አስተሳሰብ ተረድተውታል፣ ሳይኮሎጂውን ማለት ነው። ስለዚህ ህዝቡን ማስመጥ እንደሆነ በዋናነት ቢዝነሱ ላይ ማርኬቲንግ የሚሰራው ያውቃሉ። ስለዚህ በሚታዩበት ሰዓት በሙሉ ለህዝቡ ሀሳቢ፣ ለህዝቡ ተቆርቋሪ፣ በተለይ ደግሞ ሃይማኖተኛ እምነት እንዳላቸው አምላክ እንዳላቸው በጣም ነው የሚለፈልፉት ከሰማችኋቸው። ስፒኮዝ ወገኖቼ እምነት እንዳለ ካሰበ ያንተም ዘፈን ዝማሬ ነው ይመስለው። በርካታ ኢትዮጵያ አንድ ነገር እርግጥ ነው ወገኖቼ፣ ይኸውላችሁ እገሌ ንጉስ ነው ተብሎ ዘፋኝ ስሙ ተጠርቶ የንጉስነት ማዕረግ ፊቱ ላይ ሊቀመጥለት የሚችልም ዘፋኝ የለም። በዛ ልክም ለውጥም እንዳላመጣ ደግሞ ማወቅ አለብህ። ምንም ማለት ትናንትናም ስዘፍን ነበር፣ ዛሬም ስዘፍን ነበር። ትናንትና ኢትዮጵያም የሆነ ውጥንቅጧ እየወጣ ነበር። አሁን እንደዚሁ እንዳውም ወጣቱ ተስፋ ወደ መቁረጥ፣ ተስፋ ወደ ማጣት፣ ከአምላኩ ወደ መራቅ እየሮጠ ወደዛ እየደረሰ መጣ እንጂ ወገኖቼ እየተሻሻለ የመጣ ነገር እንደሌለስ እናውቃለን። ስለዚህ ወገኖቼ አንድ ሲደመር አንድን እያስገባ ለምንድነው 5 እንዲመጣ ለምትጠብቀው ነው? የምታስገባውን ካልቀየርክ እኮ የሚመጣው አይቀየርም። ይሄ ቪዲዮ ወገኖቼ ለሚመለከትህ ለአንተ ነው። ይሁላችሁ ወገኖቼ በዋናነት የምትፈልጉት ነገር ምንድን ነው? እዚህ ምድር ላይ ምንድን ነው? እኔ ወገኖቼ ምን እንደምፈልግ ታውቃላችሁ? ሰላም። እውነቴን ነው የምላችሁ። ሰላምን የምፈልግበት አፈላለግ ከፍ ያለ ነው። አይሆፕ ሁላችሁም ይህንን የምትመኙና የምትፈልጉ ይመስለኛል። ሰላም ካላችሁ ምንም ባይኖራችሁ ሙሉነት ይሰማችኋል። ሰላም ከሌላችሁ ግን ምንም ነገር ብታገኙ የሚጠረቃ ማንነት አይኖራችሁም፣ የሚናወጥ እንጂ ወገኖቼ። በዚህ ሰዓት ወጣቱ ያጣው ወገኖቼ ስለ አንድነት፣ ስለ ኢትዮጵያዊነት፣ ስለ ፍቅር፣ ስለ ናፍቆት ምናምን ጥሩ ግጥም እያወጣ የሚዘፍንለት ዘፋኝ አይደለም። ዘፋኞችም ነግሬያቸዋለሁ ለግል ጥቅማቸው እንጂ የሚዘፍኑላቸው ምንም አንተን ስለሚወዱ አይደለም፣ ሊያቆም አይፈልጉም። አያችሁ ወገኖቼ ልክ እንደዚህ ነው። ቃለ እግዚአብሔር ላይ ጌታችን ኢየሱስ ክርስቶስ ያገኛት ያቺ ሰማርያዊቷ ሴት ትዝ ትላችኋለች። በሕይወቷ ብዙ ጥንቅጦ የወጣ ነገር አላት። ነገር ግን የምትቀደዋን ውሃ ምሳሌ አድርጎ ስለ እሷ ሕይወት ተናገረ። ከዚህ ውሃ ከቀዳሽ ነገ መተሽ መቅዳትሽ አይቀርም። እኔ የምሰጥሽን ውሃ ብትቀበይ ግን ለዘላለም ትረኪያለሽ አለ። አሁን ወጣቶች እኛ የሚያስፈልገን እንደዚህ አይነት ነገር ነው ወገኖች። ዘፈን ትሰማዋለህ፣ ምንም አታመጣም። ነገም ትሰማዋለህ። ያው ካዝናና ምናልባት ካስደሰተ ነገም እንዲያስደስት ትሰማዋለህ። ኤኒቲንግ እዚህ ምድር ላይ ያለ ነገር ግን ጠጥታችሁት አግኝታችሁት ምናልባት ለዘፋኞች የምትሰጡትን ቦታ ጊዜ፣ የእናንተን ጊዜ ለአምላካችሁ ብትሰጡት የሚያረካ ወገኖች፣ የሚያረጋጋ ቁጥንቅጡ በወጣ ጨለማ በወረሰው በክፋት በተያዘው በዚህ ዓለም ውስጥ ጸጥ
ያለ ውስጥ ትፈልጋላችሁ? ዝም ያለ ውስጥ። እኔ እሱ ነው የምፈልገው ወገኖቼ። አምላካችን ለዛ አእምሮአችንን ያንቃልን፣ መንፈሳችንን ያበርታልን። እወዳቸዋለሁ። በቀጣይ ቪዲዮ እንገናኛለን። ቻው